ማስታወሻ። ይህ መጽሐፍ ስለ ጋሽ ስብሐት የህይወት ታሪክ ሰፋ ቦርቀቅ አድርጎ የሚያሳየን ጥሩ መስታወት ነው። ማስታወሻ ይሰኛል። ደራሲው ወይም የዚህ ማስታወሻ አዘጋጅ ዘነበ ወላ ሲሆን አሳታሚው ደግሞ የጋሽ ስብሐት ገብረ እግዚአብሔር ታናሽ ወንድም የሆነው ዶክተር ተወልደ ብርሃን ገብረ እግዚአብሔር ነው። ማስታወሻ በዘነበ ወላ። ከዚህ ማስታወሻ ከተሰኘው የጋሽ ስብሐት ገብረ እግዚአብሔር በሙሉ ስሙ ስብሐት ለአብ ገብረ እግዚአብሔር የህይወት ውጣ ውረድ፣ የንባብ ህይወት፣ ቤተሰባዊ ሁኔታ የሚገልጸውን መጽሐፍ አንኳር የሚሰኙትን በዚህ ዩቲዩብ ላይ በተከታታይ እናቀርብላችኋለን። በውስጥ ያባባሉን እያሰብኩ ለሁለታችንም ሻይ ቀዳሁ። ጀንበር ከጠለቀች ሻይም ቡናም መጠጣት አይፈልግም። አሁን ግን ጊዜ ስለሆነ ግብዣዬን ተቀብሎኛል። እርሱ የእኔን ጅምር ሥራ ምርጥ ሲል ያወድሳል። እኔ ግን የእርሱን ህይወት ብጽፍ ነው የምርጥ ተግባር አከናወንኩ ብዬ ራሴን ይበል የምለው። ሕያው የሆነውን ቃለ ምልልስ ማድረግ ስጀምር ማንም አደራ ያላለኝን ኃላፊነት ነው ለራሴ የተቀበልኩት። ሌላ ስራዎቼን ሁሉ ጠብር ግፍ አድርጌ ትቼ ትርፍ ጊዜን ሙሉ ለሙሉ በጋሼ ላይ አደረግኩ። መጽሐፉ እንዴት ይጻፍ የሚለውን ጥያቄ አንስቼ ከራሴና ከቅርብ ጓደኞቼ ጋር መከርኩ። ለአብነት ከኢየሱስ ክርስቶስ በመቀጠል ብዙ ተጽፎበታል የሚባልበት ናፖሊዮን ቦናፖርት የሁለት ደራሲያን ሥራ አንብቤያለሁ። አንዱ ወታደራዊ ባህሪውን ሲያሳየኝ፣ ሌላው የፍቅር ገድሉን ከጦር ሜዳ ውሎ ጋር ነው ያስኮመኮመኝ። በአብርሃም ሊንከን ላይ ያነበብኳቸው 4 መጽሐፍት ናቸው። ደራሲያኑ የራሳቸውን ሊንከን ነው ያስነበቡኝ ወዘተ። እኔም የራሴን ጋሼ ለመሳል በማስታወሻዬና ከራሱ ከጋሼ ጋር በማደርገው ቃለ ምልልስ ላይ ተማመንኩ። ቤተሰቦቹን፣ ጓደኞቹንና በእርሱ ላይ የተሰሩ ጥናቶችን መመርመር ሞትን ለመቅደም ከሚጣደፍ አካሄድ ጋር እንደማይገናኝ እንደማይጣጣም ገባኝ። የምሰራው ሕያው የሆነ ሰው ላይ በመሆኑ የእኔ የመጠየቅ አቅም እስካልደከመ ጊዜ ድረስ ጥሩ መጽሐፍ የሚወጣው ሥራ ለመስራት ጋሼ የጠባውን ሁሉ ሳይቀር መመርመሩ የሚያዋጣ መሆኑን አመንኩበት። ይህንን ስል ለማንም አመለካከት ጆሮዬን ደፍኛለሁ ማለት አይደለም። በእርሱ ላይ የሚባለውን ጥሩውንም መጥፎውንም አድምጬ እጠይቃለሁ። የሚወዱት የመኖሪያቸውን ያህል የሚጠሉትም አጋጥመውኛል። ሩሲያዊው ደራሲ ማክሲም ጎርኪ ሲናገር አንድ ሰው መኖርን ካወቀበት ሁሉም ይጠላዋል፣ ይመቀኘዋል። ካላወቀበት ሁሉም ሰው ይንቀዋል ይላል። ጋሼ ሰዎች ሲኮንኑት መኖርን አላወቀበትም በሚል ስሜት ነው። እርሱ ደግሞ እነሱን እርሳቸው ነው የሚለኝ። ጀንበር ስታዘቀዝቅ ወደ ሰፈሩ ለመሄድ እየተነሳ በጣም ቆንጆ ቀን አሳለፍን። እኔም ዕለቱን መውደዴን እገልጽለታለሁ። እኔስ አማልክቱ ያለ ምክንያት አይፈጥሩህም። ሲፈጥሩህም ሲያሳውቁህ ምክንያት አላቸው። ያሳወቁህን ሁሉ ለተተኪው ትውልድ እንድትዘራ ያደርጉሃል። አማልክቱ ልጄ ምንም የሚያባክኑት ነገር የለም። በአገር ቤት ገበሬዎች ለእርሻ በሬዎችን ሲጠምዱ ያረጀውን በሬ ከወይፈኑ ጋር ነው የሚጠምዱት። ወይፈኑ ሁሉንም ተግባር ካረጀው በሬ ይማራል። እኔና አንተን ማን እንደጠመደን አላውቅም። ሳይህ ስሰማህ ደስ አልከኝ። አብረን መጓዝን ፈቀድኩ። የት እንደምንደርስ ከወዲሁ መተንበይ አልችልም። ሕይወት ግን ቀንበሯን አኑራብን እነሆ እየደረስን ነው ይላል። ይህ ሰው ማን ነው? የምትወዱትን ሥራ ተግባር ጠብር ግፍ አድርጎ አስትቶ እርሱን እንድትጽፉ የማድረግ ምን ምትሃታዊ ኃይል አለው? ሰውየው ስለራሱ በአንድ ወቅት እንዲህ ጽፏል። የሕይወት ታሪክ። አንደኛ ስም ስብሐት ገብረ እግዚአብሔር። ሁለተኛ የትውልድ ቀን ሚያዝያ 27 ቀን 1928 ዓ.ም። ሶስተኛ የትውልድ ስፍራ ርባገረድ፣ አድዋ ወይም ትግሬ። አራተኛ ትምህርት ከ1940 እስከ 1944 ተፈሪ መኮንን አንደኛ ደረጃ ትምህርት ቤት፣ ከ1944 እስከ 1948 ተፈሪ መኮንን ሁለተኛ ደረጃ ትምህርት ቤት፣ ከ1948 እስከ 1952 አዲስ አበባ ዩኒቨርሲቲ ኮሌጅ BA በማስተማር ሙያ ወይም ኤጁኬሽን 1953 ዌስተርን ሚሽጋን ዩኒቨርሲቲ USA
1956 ዩኒቨርሲቴ ዲኤክስ ማርሴይ ወይም ፍራንስ። 5ኛ የሥራ ልምድ 1935 እስከ 1939 እረኛ። ከ1946 እስከ 1947 የተፈሪ መኮንን ዓላማ ዘ ቲኤምኤስ ኢንሳይን የተባለ መጽሔት አዘጋጅ። ከ1953 እስከ 1956 አስፋ ወሰን ትምህርት ቤት የእንግሊዝኛ መምህር። ከ1958 እስከ 1960 ትምህርት ሚኒስቴር ስኮለርሺፕ ክፍልና የሕዝብ ግንኙነት ክፍል ባልደረባ። ከ1960 እስከ 1962 የኢትዮጵያ ጀግኖች ማህበር የእንግሊዝኛው መጽሔት አዘጋጅ። ከ1962 እስከ 1967 ዓለም የሕዝብ ግንኙነት አማካሪ ሀ ስራ አስኪያጅ ለ ከ1965 እስከ 1966 መነን መጽሔት ስራ አስኪያጅ ኢትዮጵያ ሚረር ኮንትሪቢዩቲንግ ኤዲተር። ከዚህ መምህር ጋዜጠኛ ደራሲና አርታኢ ከሆነው ከጋሼ ስብሐት ገብረ እግዚአብሔር ጋር ሕይወት ያስተዋወቀችን በርቀት ነው። እኔ መርከበኛ ሆኜ በቀይ ባህር ላይ ስቀዝፍ፣ እሱ ደግሞ በኩራዝ አሳታሚ ድርጅት ውስጥ አርታኢ ሆኖ ይሰራል። ይህ ሰው በተለያዩ ጊዜያት በጋዜጦችና መጽሔቶች ላይ ይጽፋቸው የነበሩትን ጽሑፎች አነባለሁ። ከባድና አስቸጋሪ የነበረውን የማዕበል ሕይወቴን በኪነ ጥበባዊ ሥራው ያጣፍጥልኛል። ከበርካታ መርከበኛ ጓደኞቼ ጋር በሥነ ጽሑፍ ዙሪያ ስንጨዋወት የስብሐት ሕይወትና ሥራ አንዱ ምዕራፍ ነበር። በዛን ወቅት ጽፎ ያስደሰተን ለሕይወታችን ጨው የሆነው ስብሐት ብቻ አልነበረም፣ አያሌ ናቸው። ከማስታውሳቸው አሸናፊ ዘደቡብ አዲስ አበባ፣ መምህር ፍቅሩ ደበበ፣ መስፍን ሀብተ ማርያም፣ አስፋው ዳምጤ፣ ጌታቸው በለጠ ወይም ዳግላስ ጴጥሮስ፣ ነጋሽ ገብረ ማርያም ከሚጠቀሱት መካከል ናቸው። በዓለም ላይ ከባድ ተብለው ከሚታወቁት ሥራዎች መካከል አንደኛው የማዕድን ቁፋሮ ነው። ሁለተኛው መርከበኝነት መሆኑ ይታወቃል። በዚህ ወቅት የመንፈስ ስብራትን ይጠግን ዘንድ 2-3 በሆኑበት ከሚያነሱት ውስጥ ደራሲ አንዱና ዋነኛው ነው። እኔም መርከበኞች ጓደኞቼን በመንፈስ ሙሉ ለማድረግ የየበኩላቸውን ያዋጡልንን ኢትዮጵያውያን ደራሲያን በጋሞዎች አባባል አድናቆቴን፣ ፍቅሬን ልግለጽ። ጋሞዎች የሚያደንቁትን የሚያከብሩትን ሰው አስበውት በሌለበት ስሙን ሲያነሱት ኤቴ ባይንታ ሶን ኤታ ሱንታ ዴንሳሼ ሃኢካ ኢታስ ኤቃይስ ይላሉ። እሳቸው በሌሉበት ስማቸውን ሳነሳውም ሆነ ሳስበውም በአክብሮት ቆሜ ነው እንደማለት። ሀገራችን የ3000 ዘመን ታሪክ እንዳላት ይታወቃል። ቤተ ክህነት የፊደል ጥበብንና ሕያው የሆኑ ታሪካዊ ቅርሶችን በባህላዊ መንገድ ጠብቃልናለች። በዘመናዊ ስነ ጽሑፍ ጥበባዊ ሥራዎችን ከ100 ዓመት እንዳልዘለሉ በመስኩ ጥናት ያደረጉ ምሁራን ይነግሩናል። እነዚህ ያለፉትም ደራሲያን እምነታቸውን አስጠርዘው የሕይወት ምሬታችንን ላጣፈጡልን ኢትዮጵያውያን መርከበኞች ባልንጀሮቼን ወክዬ አድናቆትና ፍቅሬን ስገልጽ እንደ ጋሞዎቹ ኤቲ ባይንታ ሶን ኤታ ሱንታ ዴንሳሼ ሃኤካ ኤታስ ኤቃይስ እላለሁ። ሕይወት ተጽፎ የተጠናቀቀችውን የእውን ዓለም ምዕራፍ ገለጠች። ገጸ ባህሪዎች ስንተውን ከአንድ ወጣት መምህር ጋር አገጣጠመችኝ። ኮከባችን ገጠመ። እኔ ደቀ መዝሙሩ፣ ወጣቱ መምህር የሆነ። በ1980 ዓመተ ምህረት አስመራ ከተማ በሚገኘው የኢትዮጵያ ባህር ኃይል ቴክኒክና ሙያ ማሰልጠኛ ማዕከል ለትምህርት ገብቼ ነበር። በነገራችን ላይ በመላው ዓለም በባህር ኃይል ሕይወት ትምህርት መብትም ግዴታም ነው። ወጣቱ መምህር ሰይፈ ሰማ ከኢትዮጵያ ቋንቋዎችና ስነ ጽሑፍ የመጀመሪያ ዲግሪውን ተቀብሏል። የመመረቂያ ጽሑፉን በስብሐት አጫጭር ልቦለዶች ላይ ነው የሰራው። ከፍተኛ የሆነ የስብሐት ሥራዎች ተጽዕኖ ነበረበት። ይህንን ተጽዕኖ በእኛም ላይ አጋባብን። ስብሐት የዘወትር መዝሙራችን ሆነ። መምህር አንዳንዴ በራሱ ላይ እየነቃ በሰጠን ኮርስ ላይ የሌሎችም ደራሲያንና ሥራ ቀላቅሎ አስተምሮናል። በወቅቱ የስብሐት አጫጭር ልቦለዶች በሙሉ በክፍል ውስጥ ስላነበብናቸው ውስጣችን ገዝፏል። ወቅቶች ተለዋወጡ፣ የነበረው እንዳልነበር ሆነ። በዚህ ወቅት እኔ አዲስ አበባ መጥቼ የሕይወቴን ሌላ ምዕራፍ በትውልድ ሰፈር የቂርቆስ መኖር ጀምሬያለሁ። አንድ ቀን ምሽት ሬዲዮ አዳምጣለሁ። እንደ መሰለኝ የኪነ ጥበብ ምሽት ነው። ስብሐት በዛ ወፍራም ድምፁ ዝግ ብሎ
ፈርዖን ሲሶዝና ሲል ርዕስ የሰጣትን አጭር ልቦለዱን ያነባል። በየመሃሉ ያዝ ሲያደርገው ከራሱም ያክልበታል፣ ይስቃል። አንብቦ እንደጨረሰ ጋዜጠኛዋ ሰሎሜ ታደሰ ጋሼን በሕይወቱ ዙሪያ ታነጋግረው ጀመር። በወቅቱ ተደስቼ ማዳመጤን አስታውሳለሁ። አንድ ጥሩ አጋጣሚ ከጋዜጠኛዋ ጋር አስተዋወቀን። በስብሃት ላይ ስናወጋ ስብሃት ሲሞት ታላቅ የሚሆን ሰው ነው። እኔ ደግሞ ይህንን ታላቅ ነፍሱን ሕይወቴ ልትገነዘብ ትጥራለች። ስለዚህ ባገኘሁት አጋጣሚ ሁሉ አነጋግረውና ለወደፊቱ የምንጠቀምበትን ሁኔታ ለመፍጠር እጥራለሁ አለችኝ። ግን አላደረገችውም። ቤተሰብ መሰረተች፣ ወለደች። ለስብሃት የምትሰጠው ጊዜ በትዳሯ ተወሰደ። ያንን ለጋሼ ያላትን ፍቅር ለመግለጽ ግን የመጀመሪያ ልጇን ስብሃት ብላ እንደሰየመችው በቅርቡ አጫውታኛለች። ከዕለታት በአንዱ ቀን በወርሃ ሰኔ 1985 ዓ.ም ደራሲ ተስፋዬ ገብረአብ ጋር ተዋወቅን። ያስተዋወቀን የጋራ ወዳጃችን ደራሲ መስፍን ሀብተ ማርያም ነው። በጨዋታችን መሃል ስራ አለህ አለኝ ተስፋዬ። እንደሌለኝ ነገርኩት። የፕሬስ ድርጅት አባል እንደሆን ጋበዘኝ። ተስማማሁ። በወቅቱ እርሱ የዚህ ድርጅት ስራ አስኪያጅ ነበር። የእኔ ሕይወት ምዕራፍ አካሄድ ከዚያን ዕለት አንስቶ ተቀየረና ከባህር ወጥቼ መሬት ላይ ጉብ አልኩኝ። መርከበኝነትን ለዘላለሙ ተሰናብቼ የጋዜጠኞች ቡድን አባል ሆንኩ። በዚህ አጋጣሚ ነው የዚህ መጽሐፍ ባለ ታሪክ ከሆነው ሰው ጋር የተዋወቅ ነው። ማንም አጨባብጦ አላስተዋወቀንም። አብሮ መስራቱ፣ በአንድ ቤተ መጽሐፍት አብሮ ማንበቡ፣ ቡና መገባበዙ አቀራረበን።